ኤንት ሪካርድ ምን ላድርገው? የታተመ 1000 ፍላሽ ምን ላድርገው? የተከራየሁት አዳራሽ የወጣ ብር ምን ላድርገው? ስለ ማርያም ብዬ ለምኜ እኮ ነው አዳራሽ እኮ የተከራየሁት። ስለ ድንግል ማርያም ብዬ እኮ ነው። ምን ነው? አይ እዚህ እኮ ነው ብቻዬን የሆንኩት። ግዴላችሁም ደግሞ ብቻዬን አይደለሁም። ድንግል ማርያም ምስክሬ ናት። ይሄ ሁሉ ታምር በዚህ ታናሽ ብላቴና እንዴት ሊሆን ይችላል? ሚካኤል ሞገሱ ያልሆነለት፣ እግዚአብሔር ክብሩ ያልሆነለት ይሄ ሁሉ ታምር እንዴት ይቻለዋል? ለምንድን ነው በሰው አካባቢን ተለይቼ ብቻዬን መሆኔን ያያችሁት? ለምን ከኔ ጋር ያለኝን ሚካኤልን እንዴት ረሳችሁት? ለምን ሲባል ስሜታዊ ሆኜ ራሴን ባጠፋ ወይ የሆነ ነገር በሆን ምንድን ነው ጥቅሙ? ምንድን ነው ጥቅሙ? እስኪ ንገሩ። በምን በደሌ ቤተክርስቲያን ፈረሰ ሲባል ኧረ ጋይስ ምን እየተፈጠረ ነው ያለው? የምታውቁ ሰዎች ካላችሁ በቅንነት አስረዱኝ። ድምጽ መሆንም ካለብን ድምጽ እንሆነዋለን። በፍቃዱ መዝሙር አልበሙን ሊያስመረቅ እንግዲህ ቀናት እንደቀሩ ታውቃላችሁ። በጣም ደስተኛ ነበር። እኛም በጉጉት ነው እየጠበቅን ያለ ነው እና አሁን ላይ ግን በቃ በጣም አዝኗል። ፕሮፋይሉን አጥቁሯል። ላይቭ ላይም የምር በቃ እያለቀሰ ነው ያለው ማለት ነው። እያለቀሰ ነው ያለው። በጣም ከፍቶታል። የሌለ ተስፋ ቆርጧል። በዙሪያው ያላችሁ ሰዎች እባካችሁ ከጎኑ ነው አሁን ላይ ማለት ነው። ምን ተፈጥሮ ነው? ለምንድን ነው መዝሙሩስ የማይመረቀው? ብቻ ነው ያልገባኝም። ኮሜንታተርም ላይቭ ላይ አያውቁም ማለት ሁሉም ሰው እየጠየቀ ነው ያለው። እንደ አዲስ ታውቁ ሰዎች ካላችሁ በእናታችሁ አስረዱኝ። በጣም ነው ያሳዘነኝ። ሰላም ጤና ይስጥልን። ውድና የተከበራችሁ የዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። እውነት በጣም አዝኛለሁ በዚህ ምስኪን ልጅ ምርቃት ማለት ነው። እንግዲህ ነገ ነበረ ሰኔ 2 ነሐሴ 2 ነገ ነበረ ምርቃቱ። በጣም ቅስም ይሰብራል። ወንድ ልጅ እንደዚህ ሲያለቅስ ማየት ያውን በስደት ተንከራቶ መከራውን አይቶ መጨረሻው እንደዚህ ሲሆን ግን በጣም ነው የሚያሳዝነው። በጣም አዝነናል። ሀቢባ ከጎኑ ስለቆምሽ ከልብ እናመሰግናለን። ከአንዴም ሁለቴ ማስታወቂያም ሰርታለት ነበረ። እንግዲህ የዚህ ልጅ ምርቃት ማለት ነው የአልበም ምርቃቱ ቁጥር 2 በፍቃዱ ምርቃት የሚሆነው ነገ ነበረ፣ ነገ ቅዳሜ ግን ዳቪዶስ በማዕከል ገብቶ እንዳይመረቅ ተደርጓል ማለት ነው። የልጁ ቅስም ተሰብሯል እና እንዲሁም እያለ ያለው አግዙኝ፣ ወደ ሀገሬ ልግባ፣ በቃ ትኬት ብቻ ቁረጡልኝ፣ ትኬትና የካርጎ ብቻ አገሬ እገባለሁ፣ ብቻዬን ስለሆንኩ ነው ብሎ በጣም እያለቀሰ ቅስሙ ተሰብሮ ነው ያለ። እንግዲህ ሀቢባም አይዞህ ብለዋለች። እንዲሁም ደግሞ በቄ በጣም ነው የምንወድህ፣ በጣም ነው የምናከብርህ ወንድሜ፣ ክበርልኝ፣ በጣም ወድሃለሁ፣ በጣም አከብርሃለሁ የኔ ልበ ቀና ወንድም ማለት ነው። በቂ እንግዲህ አይዞክ፣ የሚሆነውን ነገር አብረን ተጋፍጠን የሚሆነው ነገር የሚስተካከል ነገርም ካለ ይስተካከላል። ምክንያቱንም እንደሆነ እንግዲህ 2 ዓመት ተመርምሮ እንትን ተብሎ ተገምግሞ ምን ብሎ ካበቃ በኋላ ነው በመጨረሻ ከ2 ቀን ሲቀረው እንግዲህ ትኬት ተሰጥቷል። ህዝቡ ትኬት ወስዷል። ብዙ ነገር ተደርጓል። ሁሉ ነገር ካለቀ በኋላ ነው ይሄ ነገር የደረሰ ማለት ነው። ማለትም መጀመሪያ ላይ ማይሆን ከሆነ አይ ትክክል አይደለም፣ ይሄ መዝሙር ስህተት አለበት፣ ቆይ ለምን አትሉትም እንዴ? አዳራሽ ከፍሎ ብዙ ነገሮችን ከፍሎ ብዙ ነገሮችን አድርጎ በቪዲዮ ቀርጾ ለቋል። ብዙ መከራ አይቶ የአዳራሽ ቦታ እንኳን ላይቭ ላይ ገብቶ ነው የት ነው እንደዚህ ቦታ አዳራሽ የት ነው እያለ ሰው እየጠያየቀ አንድ ሰው ከጎን አልቆምም ሲለው ብቻውን ተንከራቶ ይሄ ምስኪን ልጅ እንዴት እንደ ኦርቶዶክስ በጣም አፍሬያለሁ፣ አዝኛለሁ። ብታውቁ ይሄን አንድ ህፃን ልጅ ስህተት እንኳን ካለው ስህተቱ እንዲስተካከል መጀመሪያውኑ ለምን አትነግሩትም? አዎ ስህተት ካለው ትውልድንም ሃይማኖትንም የሚያበላሽ ነገር ካለው መዝሙሩ አንቀበልም፣ ዝም ብሎ ይመረቅ አንልም። ግን መጀመሪያ ላይ ገምግማችሁ አብቅታችሁ አይደለም እንዴ ይመረቅ ያላችሁት አይደል? እናንተ ፈቅዳችሁ ነው ለምርቃት የበቃው እንጂ እሱ በራሱ ፍቃድ አይደለም። አሁን ምን ሀሳብ አምጥታችሁ ነው እንደዚህ አድርጋችሁ የልጁን ቅስም የምትሰብሩት? ገፋችሁት። የእውነት ይሄን ልጅ ብዙ ጊዜ የገፋችሁት ነው። የሆነ ፕሮግራም ላይ ከበሮ ሲመታ ከበሮ አመታት ትክክል አይደለም ብላችሁ ከእጁ መንጥቃችሁ ስትወስዱ አይተናል። አንዳንዴ ከአንድ ሃይማኖት ወደ አንድ ሃይማኖት ሰዎች
እየወጡ የሚሄዱት እንደዚህ ሃይማኖት ውስጥ ያላችሁ ሰዎች ስትገፏቸው፣ መጥፎ ነገር ስታሳዩቸው ነው ሰዎች ተስፋ እንዲቆርጡ፣ ፈጣሪያቸውን እንዳያምኑ፣ በፈጣሪ እንዳይተማመኑ እያደረጋችሁ እንደዚህ አይነት ቆሻሻ ሰዎች ናችሁ የሰውን ተስፋ የምታስቆርጡት። እውነት በጣም ነው ያዘንኩት። ብቻውን መከራ አይቶ እዚህ ጋር ከደረሰ በኋላ ወረቀት ከተሰጠ አድራራሽ ከተከፈለ በኋላ መጀመሪያ ለምን አትሉትም? አይ ይሄ ነገር መመረቅ የለበትም ይቆይ፣ አሁንም ግምገማ የሚቀረው ነገር አለ ለምን አትሉትም? አልቋል ብላችሁ ነው 1 አመት ተገምግሞ ታይቶ አሁን አሪፍ ነው ይለቀቅ ብላችሁ ከእናንተ ፍቃድ ከወሰደ በኋላ ነው አይደለ? እናንተ የእምነት አባቶች ገምጋሚዎች ገምግማችሁ ልጁ ተናግሯል፣ 2 አመት ሙሉ ተገምግሟል ብሏል። ከዚህ በኋላ ነው እንግዲህ ይውጣ ብላችሁ ፍቃድ ከሰጣችሁ በኋላ ልጁ አዳራሽ ቀን ቀርጦ አዳራሽ ተከራይቶ ከፍሎ ትኬት አትሞ ካርድ አትሞ በትኖ በኦንላይን ላይ ጥሪ አድርጎ እንዴት እንደዚህ? ይሄ እኮ ሞት እኮ ነው። ልጁን እኮ ነው የገደላችሁት። አያሳዝናችሁም? ለምን መጀመሪያውኑ ትክክል አይደለም ቆይ ለምን አትሉትም? በጣም አዝነናል። በቄ ካጠገቡ ስለቆምክ እናመሰግናለን። እንግዲህ በቄ እኔ እመጣለሁ የሚሆነውን ነገር አብረን እናያለን ብሏል። ትኬት ከሆነ እኔ ትኬት እችለዋለሁ፣ ግን መጀመሪያ ስሜታዊ ሆኖ አሁን ወደ ሀገር መግባት የለበትም። የሚሆነውን ነገር አብረን ተጋፍጠን እናያለን። አዎ ማየት ነው። አዝነናል። ትክክል መዝሙሩ አይደለም ካላችሁ መጀመሪያ በሉታ። ለምን ኪሳራ እስኪገባ ቁጭ ብላችሁ ታያላችሁ? ለምን ትገፉታላችሁ? ኧረ በጣም ነው የሚያሳፍረው። በጣም ነው የሚያሳዝነው። የእውነት በወደቀ እንጨት ላይ ሁሉም ብትር ሲያነሳ በጣም ያስጠላል። እንደ ሃይማኖትና እንደ ቤተ ክርስቲያን እንደ ኦርቶዶክስ እኮ የተበላሸውን ነገር የምታስተካክል ናት የኦርቶዶክስ እንጂ የምትገፋ አይደለችም። አይዞ ወንድሜ ለበጎ ነው። ዳቢሎስ ምንም ቢል ይሄን መዝሙር ተስተካክሎ የሚስተካከል ነገርም ካለ በደንብ ተገምግሙ። እግዚአብሔርን የሚፈሩ አባቶች አይተውት ለምርቃት ሊበቃ ይችላል። የሚስተካከልም ነገር ካለው ይስተካከላል። ግን ምንም ይስተካከል የለውም ብለው ፈቅደው ወደው አንዱ ከተሰጠ በኋላ ይሄ ሁሉ ከተደረገ በኋላ እዚህ ጋር እንደ መግደል ነው በቃ ሰው ልጅ። ይሄ ሁሉ መከራውን ካየ ከተንከራተተ በኋላ በደስታ ቅስማችሁ ስብር ሲል ተስፋ ያስቆርጣል ብሏል። እሱም አንድ ነገር ራሴን ባደርግስ ተስፋ ቆርጬ ብሏል። ኧረ አይዞክ፣ ጠላትህን አይዞክ፣ እግዚአብሔር ከአንተ ጋር ነው። ምንም እንዳትወስን መድኃኒዓለም አለ። ሀቢባን የመሰለች እህት በቄን የመሰለ ወንድም ሰጥቶሃል እግዚአብሔር አምላክ። ለበጎ ነው። ነገ ሌላ ቀን ነው። አይዞክ። በጣም ነው እኮ የሚያሳዝነው። ምን ነው አትገስጹትም እንዴ? መጀመሪያ አይ ይሄ ትክክል አይደለም፣ ይሄን አስተካክል፣ አሁን መመረቅ የለበትም፣ እንዲ ይጎለዋል፣ እንዲ ዜማው ይጎለዋል፣ ይሄ ይጎለዋል፣ ግጥሙ እዚህ ጋር ትክክል አይደለም፣ መዝሙሩ እዚህ ጋር እንደዚህ አይደለም፣ ወይ ክሊፑ እንደዚህ አይደለም። የሆነ ያለውን ነገር ሁሉ ማስተካከል ነው እንጂ እዛው በውስጥ መጨረስ እንጂ ነገሩ ከሞተ ካለቀ በኋላ የልጁን ሞራል እንደዚህ ክስክስ ስታረጉ በጣም ያሳዝናል። አይዞክ። እውነት ድምጽ መሆን ካለብን እንሆናለን። ይታይና በቂ ይመጣል። ከዛ በኋላ የሚሆነው ነገር ይጋፈጣሉ፣ እናያለን። ስህተት ካለ እንደ ስህተት ይታረም፣ አለቀ። ችግር የለውም። እኛ ለምን ስህተት እያለው ይለቀቅ አይደለም፣ ግን መጀመሪያ ነው ማስተካከል። ምንድን ነው ካለቀ ነገሩ እንደዚህ ከሆነ በኋላ ይሄን አንድ ፍሬ ህፃን ልጅ በስደት እንደዚህ ማንከራተት፣ እውነት በጣም አዝኛለሁ። ብታውቁ ወደ ራሳችሁ ይዛችሁ የሚስተካከለውን አስተካክላችሁ በርታ ጎበዝ እያላችሁ አሁን ወጣቱ ተስፋ እንዲቆርጥ ይሄን አይቶ ወጣቱ ደህና ነገር እንዳይሰራ ወደ ሃይማኖቱ እንዳይሄድ የዚህኔ ዘፈን ቢሆን እኮ የማይሆን ዘፈን ቢሆን ራሱ መርቃችሁ አላጨብጭባችሁ እናውቃለን። እውነቴን ነው የምለው። ይሄ ዘፈን ቢሆን የሆነ ነገር ቢሆን እኮ አዳሚ ያጨብጭበሻል። ሁልሽም የሃይማኖት አባት ማለት ነው ታጨበጭብ ነበረ። እዚህ ጋር ግን የእግዚአብሔር ቃል ስለሆነ ዳቢሎስ ይዋጋል። ምንም ጊዜ መልካም ነገር ስለሆነ ይሄ ልጅ ይዞ የመጣው በዚህ እድሜው ልዝፈን አላለም፣ ፊልም ልስራ፣ ድራማ ልስራ አላለም። ቤተክርስቲያኔን ላገልግል፣ ልዘምርለት ለፈጣሪ ነው ያለ። በሚዘምርበት ሰዓት ነው እንግዲህ በዚህ ብላችሁ እንቅፋት አድርጋችሁ ይሄን ልጅ ለመጣልና ተስፋ ቆርጦ ወደ ሙዚቃ ወደ ሌላ ነገር እንዲሄድ ወደ ቆሻሻ ዓለማዊ ነገር እንዲሄድ እየገፋችሁት ነው ያላችሁት። በጣም አዝኛለሁ። ወደዛ እንዳይሄድ ብትፈልጉ
እናንተ ይሄን ልጅ ከጎኑ ሁናችሁ ድካሙን እንኳን አበርትታችሁ የሚታረመውን አርማችሁ ለምርቃት እንዲበቃ እጃችሁን ትዘረጉለት ነበረ፣ ልባችሁን ትሰጡት ነበር። ብቻውን እየተንከራተተ ብዙ ነገር አሳልፎ አይዞክ ያልፋል፣ መድኃኒዓለም ካንተ ጋር ነው፣ እመብርሃን ካንተ ጋር ናት፣ ቅዱስ ገብርኤል ካንተ ጋር ነው፣ ጥፋትን አርሞ ህይወትን አስተካክሎ ወደፊት ይመረቃል። ይሄ መዝሙር ማለት ነው። እርማትም ካለው ታረሙ፣ አይዞክ፣ እጅ እንዳሰጥ። ዳቢሎስ እንዲህ ነው፣ ይዋጋል፣ አይፈልግማ ትውልድ እንዲድን። ዘፈን ቢሆንማ የማይረባ እንኳን ኮልኮሌ ዘፈኖች ግጥማቸው ምናቸው ማይታወቅ ራሱ እንዴት እንደሚመረቁ አይተናል እኮ። ትውልድን የሚያጠፉ መዝሙሮች ማነው ሙዚቃዎች አይተናል እኮ። ትውልድን የሚያጠፉ ፊልሞች፣ ብልግና ቆሻሻ ፊልሞች እኮ አይተናል እኮ ሲመረቁ ተጨብጭቦላቸው። ይሄንማ ማን ይወዳል? መንፈሳዊ ነገር በዚህ ዘመን ያው ምን ደህና ሰው አለ? ምን ትልቅ ሰው አለ? ቄሱ፣ ጳጳሱ፣ ሞሎክሴው፣ ምኑ ዲያቆኑ፣ ምኑ ምቀኛ። እውነት በጣም ብዙ ቆሻሾች ናቸው። እንደነዚህ አይነቶቹን ከሃይማኖት እያወጣችሁ ራሳቸውን እንዲጠሉ ሃይማኖታቸውን እንዲጠሉ እያደረጋችሁ ያላችሁት። አዝነናል በጣም። አይዞክ ወንድሜ፣ ለበጎ ነው። በጣም አንጀቴን ይበላኝ እመቤቴ፣ በጣም አዝኛለሁ። ያሳፍራል እኮ፣ ቅስም ይሰብራል እኮ። እንደዚህ ሆኖ በደስታ ተሞልታችሁ ከዛ በኋላ የሆነ ነገር በቃ እኮ ግብዳ ነው የወረደብክ። አይዞክ ያልፋል። እና በቄ ያለውንም እስኪ ስሙት ማለት ነው። አስገባላችኋለሁ። በቄ ምን አለ፣ ምን ሀሳብ ሰጠ የሚለው ትክክለኛ ሀሳብ ሰጥቷል። ምንድነው ያለ? መተን እኔም እመጣለሁ፣ ከዛ በኋላ ተጋፍጠን የሚሆኑን ነገር እናስተካክላለን፣ አይዞክ በማለት እንዲሁም ሀቢባ ሃይማኖቷ ሳይሆን ይሄ ማስታወቂያ ስትሰራ ብዙዎች ተከፍሏት ነው፣ ለገንዘብ ብላ ነው። እሷ ኦርቶዶክስ አይደለችም ሙስሊም ናት። እንዴት ይሄንን የመዝሙር እንትን ሰራች ማስታወቂያ ብለው ስሟን ሲያጠፉ ነበረ። ሀቢባ ግን በነፃ እንጂ ተከፍሏት እንዳልሰራች ደግሞ በደንብ ልጁም አውርቷል ማለት ነው። አሁንም ኢትዮጵያ ነኝ አቡ፣ ኢትዮጵያ ነኝ። እሺ እንደተለመደው ትኬት ስፖንሰር እንድትሆነን ፈልገን ነው። መልካም ለበፍቃዱ ችግር የለውም። አይደለም ትኬት ሌላ ነገርም ይደረግለታል። እውነት ለመናገር አረብ ሀገር ላይ በጣም ብዙ ልፋቶችን ለፍቷል። ብዙ መከራዎችን፣ መራብን፣ ብዙ ነገሮች ያሳለፈው ብዙ ነገሮች አሉ። ግን እንደዚህ ቶሎ ሲወስን አልፈልግም። እኔ ቶሎ እንዲወስን እኔ በፍቃዱ ወንድሜ ነው። በነገራችን ላይ አንድ ደብር ነው የምናገለግለው። አትሊስት እኔ ከወጣው በኋላ ነው እሱ ወደ አገልግሎት የገባ እንጂ አንድ ደብር ነው የምናገለግለው። ስለዚህ ምንድነው ትንሽ ተረጋግቶ አስቦበት፣ ምናልባት ነገ እኮ ሌላ ቀን ነው። ዛሬ ያላስመረቀው መዝሙር ነገ ሊመረቅ ይችላል። ተስተካክሎ እኛ ከጎኑ ሆነን ለምንስ እንደዚህ አይነት ነገር እንደመጣ አጣርተን ቼክ አድርገን ይህንን ነገር ልናስተካክል እንችላለን ብዬ አስባለሁ ከፈጣሪ ጋር። ካልሆነ ደግሞ ወደ ኢትዮጵያ መግባት ምርጫው ከሆነ ይመጣል። ግን ምርጫው ባያደርግ ደስ ይለኛል። አሁንም አዲስ ነገር የለም። እዚህ እንደምናየው ነው። ኦልሞስት እኔ ለትንሽ ጊዜ ብዬ ነው የመጣሁት። በእርግጥ አንዳንድ ነገሮች ኮርስ የምወስዳቸው ነገሮች ስላሉ ነው እንጂ ኢትዮጵያ ላይ የመቆየት አላማ የለኝም። እኔ ተመልሼ ያለሁበት ሀገር ላይ ስራዬን መቀጠል ነው የምፈልገው። ስለዚህ በፍቃዱ አትቾክል። ነገ ገባለሁ ብትል ትኬት እንቆርጥልሃለን፣ ችግር የለውም። ግን አሁንም ተረጋጋ፣ አስብበት፣ እናውራ። በውስጥ ማድረግ ያለብንን ነገሮች አድርገን ከዛ በኋላ ካልተቻለ ከአቅማችን በላይ ከሆነ እናደርገዋለን። ግን አትቾክል እሺ ወንድሜ። እግዚአብሔር ያክብርልኝ። በቃ በጣም አመሰግናለሁ። ክብር ይስጥልኝ ወንድሜ። እሺ እሺ፣ በጣም ነው የምናመሰግነው። በቂ ትክክለኛ ምክር፣ በጣም ነው የምናመሰግነው። እሺ፣ እግዚአብሔር ያክብርልኝ። መልካም እሺ። አቡኮ በውስጥም ነግሬሻለሁ ዋትስአፕ ላይ ያው ይሄንኑ ነው ያልኩሽ። አሁንም በድጋሚ የምናገረው እሱን ነው። ይጠንክር። ካልሆነ ደግሞ 1-3 ወር ወስደ ነው እኔም እመለሳለሁ ወደ ዱባይ። አብረን ችግሮቹን ተጋፍጠን እናሸንፈዋለን ብዬ አስባለሁ። እናስተካክላለን። ይሆናል። የማይሆን ነገር የለም። እዚህ ምድር ላይ ፈተናዎች ሊበዙ ይችላሉ። ግን ፈተናውን ተቋቁመን ካለፍን ብዙ ነገሮችን ማከናወን እንችላለን። እኔ ትላንትና ታሪኬን ሀቡ ቤት መጥቼ አውርቻለሁ። ትላንትና የነበርኩበት ቦታ ላይ አይደለሁም ዛሬ ላይ ያለሁት። ከብቸኝነት አግብቼ
ከማግባትም ልጅ ወልጄ ልጄ እያደገ የክርስትና ልጅ ሁለተኛ ልጅ ደግሞ የክርስትና ልጅም አለኝ። 2 ልጆች ናቸው ያሉኝና በዛ ላይ ድርጅት አለኝ። ድርጅት ከፍቼ ያ ሁሉ ነገር ያደረገ ማን ነው? እግዚአብሔር። ሰው ብዙ ነገር ሊያወራ ይችላል፣ ብዙ ነገር ሊል ይችላል። እግዚአብሔር በሰከንድ በደቂቃዎች ውስጥ ብዙ ነገሮችን ሊቀይርልን ይችላልና አትቾክል፣ አትወስን ወንድሜ። አንተ ትላንትና ነው አረብ ሀገር የመጣው፣ ገና 2 ዓመትህ ነው። እኛ 8 እና 9 ዓመት የኖር ነው ብዙ ፈተናዎች አልፈን ነው ዛሬ የደረስነውና እናስተካክላለን። እኔ ወንድምህ ከጎንህ ነኝ። ሌሎችን ደግሞ በውስጥ ማውራት ያለብን ነገሮችም ይኖራሉ። በውስጥ አውርተን እናስተካክላለን። አወራሃለሁ። በጣም ይቅርታ፣ ከዚህ በፊትም ለራኩ በጣም ይቅርታ። እና ሀቡ በጣም አመሰግናለሁ። ሁላችሁንም ወዳችኋለሁ። አካውንቴ ግን እየሞተ ነው። ፕሊዝ ኮፒ